መለኮታዊ ፍጥነትን ሳወራ የጀመርኩት በዮናስ ቅል ነው። ታስታውሳላችሁ? ኢሚዲየትሊ የበቀለችው ቅል አስታውሳችሁት? ስለዚህ እናንተ ጉዳይ እግዚአብሔር ያለ ፕሮሰስ ሊያበቅለው ይችላል ማለት ነው። ጴንጤ ኮንክ በደንብ ነው ጴንጤ መሆን ያለብህ። ካመንክ በደንብ ነው ማመን ያለብህ። ታላካቶሳ እና እግዚአብሔር ከፕሮሰስ ውጪ ነገሩ ከሚፈጀው ጊዜ ውጪ ነገሩ ከሚወስደው ሲዝን ውጪ የእናንተ ነገር ሊሰራው ይችላል። ወይን ጠጅ 3 ዓመት ተኩል ይፈልጋል። እግዚአብሔር ሲነሳ ግን ኢሚዲየትሊ ውሃ ወደ ወይን ጠጅ ይቀየራል። ጊዜውን መንፈሳዊ ዓለም ኦቨርቴክ ያደርገዋል፣ ይወስደዋል። እንዴት ሰማይ ላይ ያልቃል? አሜን ነው ብያውርቻለሁ። ዛሬ በትንቢት ቃል ልጀምረው። ትንቢተ ኢሳይያስ ምዕራፍ 43 ቁጥር 19 ምዕራፍ 43 ቁጥር 19 የመጀመሪያውን 2 መስመር ብቻ ቅዱስ አንብብልኝ። እነሆ አዲስ ነገር አደርጋለሁ እርሱም አሁን ይበቅላል። ከመሆን ተናጋሪው ማን ነው? እነሆ አለና አዲስ ነገር አደርጋለሁ። ምን ማለት ነው? ከዚህ በፊት ያላያችሁትን ነገር አደርጋለሁ። በህይወታችሁ፣ በዘመናችሁ፣ በእድሜያችሁ ሆኖ የማያውቅ ነገር አደርጋለሁ። እሺ አሁን ይኸውልህ ይሄ እነሆ አዲስ ነገር አደርጋለሁ አለ። እርሱም አሁን እኔ ማለት አሁን ይበቅላል። how can አሁን ይበቅላል ማለት ምን ማለት? አሁን እንዴት ይበቅላል? አንድ ነገር እንዴት አሁን ይበቅላል? ጊዜ አለው እኮ። መቼ ነው የተዘራው? መቼ ነው ውሃ የጠጣው? መቼ ነው ማዳበሪያ የተዘራው? አሁን በቃ ካላማ ሀዳስ ይላችሁ። ይሄ የመለኮት አሰራር ነው። አሁን ይበቅላል የሚል የለም። አሁን እንዴት ይበቅላል? እንዴት አሁን ይበቅላል? አሁን የራሳችሁን ጉዳይ ውሰዱትና በዚህ ቅባትና መንፈስ አሁን ይበቅላል። ግድ የለሽም አሁን ይበቅላል በይ። አልሰማውሽማ? ሳላካባ ሌሊቱ ሲነጋ ስታተስ የሚቀይር ሰው አይቻል። ሲነጋ ተላባሻ ነነማነማ እኔ ሃይማኖተኛ ስላልሆንኩ ነገ ጠዋት የሆነ ሰው ህይወት እንደሚቀየር አውቃለሁ። ከዛ ስለ አዲሱ ነገር ሲያወራ በምድረ በዳ ወንዞችን በበረሃ ውሃን ነው አይደል ያለው? መቼ? አሁን 10 ዓመት ቀጠሮ የሰጠው ጉዳይ አሁን ያልቃል። ይሁን አለ። ጩይና አሁን ባይልኛ ያካ እዚህ ቤት ስትታመር አይተናል። በአጭር ወር ያገባ ሰው አላየንም እንዴ? በአጭር ወር ቤት የሰራ ሰው አላየንም እንዴ? ሸመዳጋ እዚህ ጋር ጌታ ተቀብላ እዚህ ጋር ትንቢት ነግሪያት ዝናብ የሚያፈስ ቤት ውስጥ የነበረች ልጅ 2 ዓመት ባልሞላ ቤት ይዛ አልመጣችም እንዴ? ፋብሪካ ይዛ አልመጣችም እንዴ? ኬት መጣ አትበለኝ አንተ ሻዳጋባዳ። ይሄ መንፈስና ቅባት ያጣድፈ አሁን ምን አልሽኝ? አልሰማሁም። ይሁን አለ። አሁን ይበቃል። አሁን ፕሮሰስ የሚፈጅ ጉዳይ ነው። አመታት የሚፈልግ ጉዳይ ነው አላ እግዚአብሔር ለካቫዳስ። ከዚህ ቅባት ይሄን ቅባት ከተካፈልክ በኋላ ኤቭሪ ሞርኒንግ የሆነ ነገር ኤክስፔክት አድርግ። ኤቭሪ ሞርኒንግ ማለዳ ድንገት ታሪክን ስለሚቀየር እቃን ሸክፈ ከሆነ ሰፈር ውጣ ስለምጥም ሄላታታ ድንገት ሲነጋ ሀገር ስለምቀየር አሁን
አሁን ይበቅላል። እሺ ቆይ ስማኝ። ይሄ መለኮታዊ ፍጥነት ፕሮሰሱ የት ነው ነው አሁን ጥያቄያችን። እንዴት ሃውካን ከእንደዚህ አይነት ጴንጤዎች ባይዘው መራቅን ያለብህ ኦልሬዲ አንተ ያለበት ሙላት ጋር ቆይ ሚራክል መኒ አለ ኬት ይመጣል እንዴ? ለመለኮታዊ ፍጥነት እንቅፋት የሆኑ ሰዎች አሉ ብያለሁ። ለምሳሌ እንደ አጋር አይነቱ ማን ነው? እንደ ሳራ አይነቱ ከዚህ በኋላ እኔ ወልዳለሁ የሚል አሉ። እንደዚህ አይነት ሰዎች ደግሞ አላቸው፣ ጥቅስ አላቸው። አይምሮአችንን ብንጠቀም ጥሩ ነው ይሏል። ማለት እንደ እርግብ ብቻ እንደ እባብሁንም ይላል። የነሱ እባብ እኮ እርግቡን በልቶታል። በልቶት ብቻውን ያለው አልሰማ። እንደ እባብም እንደ እርግብም ሁን ይላል። ስታየው ግን እባብ ነው። እርግቧን በልቶታል እባብ። እኔ ገገማ አማኝ ነኝ። ማሃራሳካ ሻሃታካስ እሺ ዘፍጥረት ምዕራፍ 24 ላይ ሄዱልኝ። አንድ ዘፍጥረት ምዕራፍ 24 ልናገር። መንፈስ አለ ላይ አሁን ቁጥር 1 ላይ ጀምርልኝ። በዚህ ጊዜ አብርሃም ሸመገለ፣ እሺ እድሜውም ገፋ። እግዚአብሔርም አብርሃምን በሁሉ ነገር ባረከው። አይ ላቭ ዲስ። ሰውየው አረጀ ይልህና ኖ ኒድ ኖ ዲማንድ፣ በሁሉ ነገር ባረከው፣ አበለጸግ። አረጀ ሰውየው ደስ ምንም ጥያቄ ይሄ ነገር ሳይሟላልኝ ሳይል፣ ይሄ ነገር ሳላደርገው ሳይል፣ ይሄ ቀረኝ ሳይል አብርሃም አረጀ ወደ ብዙ ፕሮስፔሪቲ። አሁን አንድ ጥያቄ ቀርቶታል። አብርሃም የንብረቱ ሁሉ ኃላፊ የቤቱ ሁሉ አዛዥ የሆነውን አረጋዊ አገልጋዩን እንዲህ አለው፣ እሺ እጅህን ከጭኔ በታች አድርግ፣ እሺ ልጄን በመካከላቸው ከምኖር ከከናናውያን ሴቶች ልጆች ጋር እንዳታጋባው በሰማይና በምድር አምላክ በእግዚአብሔር ማልልኝ። በቃኝ ቅዱሴ፣ አደራ እምልሃለሁ። እግዚአብሔር ውጣ ካለኝ አገር ለልጄ ሚስት አምጣ። በደንብ ስሙኝ እናንተ፣ ሙሉ መችን ምዕራፏን አንብቧት። ባይ ዘ ዌይ ፕሮፌቲክ ነች። እና ሄደህ ለይስሐቅ ሚስት የምታመጣው እኔ ከወጣሁበት ሀገር ነው። ኦኬ፣ ለምንድን ነው እንግዲህ መንፈሳዊ ትርጉሙን እነግራችኋለሁ። ዘር እንዳይቀላቀል ነው። ዘሩ ከአብርሃም ዘር ስለሆነ ክራይስት የሚመጣው እንዳይቀላቀል ነው። እሺ፣ እሱ አይደል መልእክቴ። ሚስት ከዛ አምጣለት። አደራ እምልህ ሳያገባ ይቀራታል እንጂ ለሚስት ብለህ እኔ እግዚአብሔር ውጣ ብሎ ከወጣውበት ሀገር ልጄን እንዳትመልሰው። ከመሆን ልበላው ልናገር፣ የወጣችሁበት ቦታ ዘራችሁ አይመለስም። የወጣበት እርግማን ውስጥ የወለድከው አይገባም። የወጣበት ማጣት ውስጥ ልጅህ አይገባም። ና ወደ ታች ታለቡት። እግዚአብሔር ውጣ ብሎ ያስወጣኝ ሀገር ይላል። አላህዳት ረመካንቲ ከሰማ ከምንድን ነው ያወጣችሁ? እግዚአብሔር ጎትቶ ያወጣችሁ ነገር አለ። የኃጢአት ልምምድ፣ አዲክሽን፣ ማጣት፣ ድህነት፣ ባዕድ አምልኮ ከማሽዳ ሀባ ዘራችሁ ውስጥ አይደገምም። ውሰጂው፣ ልጅሽ አይገባም። አደራ አለው። አደራ እንዳትመልሱ። እየሰማችሁ ነው አይደል? አይ ኃይል ይሰማኛል። አሁን አለው
ቅዱሴ እየተከተልክ እኔ የምለውን ብቻ ታነብልኛል ምክንያቱም ሙሉ ማንበብ አልችልም ቁጥር 8 አንብብልኝ እስቲ ሴቲቱ አብርሃም ወደዚህ ለመምጣት ፈቃደኛ ካልሆነች አለ ቁጥር ከ7 ጀምሮ ባካ አይ ላቭ ዲስ ከአባቴ ቤት ከትውልድ ሀገሬ ያወጣኝና ለዘር ይችን ምድር ሰጣለሁ ብሎ መሐላ ተስፋ የገባልኝ የሰማይ አምላክ እግዚአብሔር ቆይ እቺን ስሙኝ አንዴ እንዳትመልሰው ሲል ቁጥር 5 አንብብልኝ 5 አንብብልኝ አገልጋዩም ሴቲቱ ከኔ ጋር ወደዚህ ምድር ለመምጣት ፈቃደኛ ባትሆን ምን አደርጋለሁ ልጅህ አንተ ወደ መጣህበት አገር ልውሰደውን ሲል ጠየቀ እሺ እምቢ ብትለኝስ ማለት አልመጣም የሆነ ሎሌ ሄዶ የሆነች ልጅ ጎትቶ ይመጣል እምቢ ብትለኝስ ምንድነው ፕሮሰስ አለዋ የመጀመሪያ ነው ሽምግልና የተላከው እዚህ ጋር ሻካባስ ንገረኝ እምቢ ብትልስ ቢሉስ ቤተሰቦቿ እምቢ ብትልም እንዳትመልሰው እንዳትመልሰው ግን ያልገባህ ነገር አለው ሽምግልና ስልክህ አንተን እቃ አድርስ ነው ያልኩህ እንጂ ሌላ አለ መሄድ ሌላ አለ ቀጥል ቅዱስ የሰው ቀጥለ አብርሃምም እንዲህ አለው ምንም ቢሆን ልጄን ወደዚያ እንዳትመልሰው ተጠንቀቅ ምንም ይሁን አሁን እርግጠኛ የሆነበት ጉዳይ በምንም ሪዝን ተመልሼ ጠንቋይ ቤት ተመልሼ አስማተኛ ቤት ተመልሼ ደጋሚ ቤት አታገኘኝም ኖ ሪዝን ባይሳካልስ እሺ እየጠየቀው ነው ባይሆንስ ይሄ ጉዳይ ባይሰራስ ሰክሰስ ባያረግስ ቀጥል ቅዱሴ ከአባቴ ቤት ከትውልድ ሀገሬ ያወጣኝና ለዘር ይችን ምድር እሰጣለሁ ብሎ በመሐላ ተስፋ ይገባልኝ የሰማይ አምላክ እግዚአብሔር መልአኩን ከፊት ይልካል ለልጄ ሚስት ከዚያ ታመጣለህ አሁን ስማይ እምቢ ብትል የሚባል ጉዳይ የለም አንተ ብቻ አይደለህም ማለት የሰማይ መልአክ ልካለው የሆነ ሰው ፕሮሰስ ላይ መልአክ ገባበት ፍርድ ቤቱ ላይ መልአክ ገባበት አታካታ የተጻጻፍችው ላይ መልአክ ገባበት አራታካተማ ቻባካፋኒያ ሱዳሃ አፔፌንታናካ ምንድነው የተንዛዛብሽ ነገር መልአክ ገባበት አሁን ስሙ ሻሃስ ክራዳካላ ካቦስ ኮማር እምቢ ብትለኝ አትበለኝ ሻባሃዳ ባይሳካስ ባይሆንስ ቢከስስ አትበለኝ ብበላስ ባይሆንስ አትበለኝ እግዚአብሔር አምላክ መልአኩን ይልካል ነው ማተከባሪያና በክንዴ መሰለሽ እንዴ በጡንቻ መሰለሽ እንዴ አምላክ መልአኩን ይልካል መልአኩን አሁን ይኸውልህ በደንብ ስማይ ስለዚህ የአብርሃም ቤት መጋቢ ለይስሐቅ ሚስት ፍለጋ የሄደው ከማይታይ ዓለም ካለ ኤንጅል ጋር መልአክ አላቦት ሸካባስ የማይታይ ግን የሚያስፈጽም የማይታይ ግን የሚያቻኩል የማይታይ ግን መዘግየትን የሚመታ የማይታይ ግን የሚሰካካ መልአክ ይኸውላችሁ ላይ ባለ ቅባት እናገራል ማንኛውም የዘገየ ነገራችሁን አፈጠንኩ ማንኛውም የቆየ ነገራችሁን አፈጠንኩት
የለ የለ እየሰማችሁኝ ነው አይደል? አሁን ልዩነቱ መልአኩ ከኔ እኩል አይደርስም። ከኔ እኩል አይደለም ሄደው ቀድሞኝ ሰፈሩ ላይ ቀድሞኝ ቦታው ላይ የእግዚአብሔር መልአክ ነገሩን ይሰካከዋል። ቁጭ በሉልኝ። እሺ አብርሃም ምንድነው ያለው? ሎሌው ይሄንን ሰዎቹ ቤት ሲገባ ሎሌው ይሄንን ደግሞታል። ዘመኔን የሰጠሁት እግዚአብሔር መልአኩን ይልና በፊትህ ይልካል። ስለዚህ ሎሌው ተቀድሟል ማለት ነው። በዚህ ጉዳይ ተቀድሟል። ለይስሐቅ ሚስት ፍለጋ ሲሄድ ተቀድሟል። ቀድሞት ኦልሬዲ መልአክ ፈልጎ ውሃ ቀጂ ብሏት እንስራ ሸክሞ ከቤት አውጥቶ አሁን እንግዲህ አሁን ይኸውልህ መለኮታዊ ፍጥረት ማለት ነው። አንተ ቢሮ ሳትደርስ አንተ ፎርም ሳትሞላ አንተ ወረፋ ሳትጠብቅ የሆነ የሚጨርስን መልአክ አለ። ምን አይነት ነው? ሁሌ በሰው ጉዳይ ታስጨርሳለህ እንዴ? ላክ እስቲ መልአክ። ማለት እምቢ ብትለኝ ሲለው ኦፕሽን አልሰጡም። በአብርሃም ዘመን እምቢ የለማ። የ90 ዓመት ሚስቱ ወልዳ እምቢ ብትለኝ የሚል ይሰማል? እምቢ የሚል የለም። ሙት የሆነውን የሳራን ማህፀን ሳይደክም በእምነት ተመለከታል። ከታሲያታስ ሸባሃራስ እባካችሁ ስሙኝ። አሁን ነገሩ ሲንቀዠቀዡት ሲቸኩል አሁን ሰውየው የጸለየውን ጸሎት እዩ። ቁጥር 12 ላይ ከዚያም እንዲህ ሲል ጸለየ። የጌታ የአብርሃም አምላክ እግዚአብሔር ሆይ በዛሬው ቀን ጉዳዬን አሳካልኝ። አየህ፣ ሰውየው ጉዳዩ ከባድ ስለሆነ ወደ መንፈስ ዓለም አቀበለው። ይኸው አሳካልኝ። ከዛ ለጌታዬ ለአብርሃም ቸርነት አድርግለታል። አሁን እኔ እዛ ምንጭ ሄጄ አጠገብ ቆሜ ያለው የከተማይቱ ሴቶች ልጆች ውሃ ለመቅዳት ወደዚህ ይመጣሉ። እንግዲህ እንስራሽን አውርጂ ውሃ ጠጪ ስላት እንካ ጠጣ ግመሎችንም ላጠጣ የምትለይ ቆንጆ መልክም ተናግሯል፣ መርጧል። እርሷ ለባሪያ ለይስሐቅ የመረጥካት ትሁን። በዚህም ሲያስገባዩት ታኮኑ ጸሎት ለጌታዬ ለአብርሃም ቸርነት እንዳረክ እንዳሳየ አውቃለሁ። እሺ አሁን ቆይ ስሙ። ቁጥር 15 ላይ ተዘጋጀ። ሰውየው በአብርሃም እምነት ነው የሚጸልየው። አላያችሁም? የሚመሰክሩ ሰዎች አላየ? በነብይ ሄኖክ እንዲህ ብለኸኝ አልነበር? የነብይ ሄኖክ አምላክ አልኩት ሲሉ አላየ? ለአብርሃም ቸርነትን አደርጋለሁ ብለህ ይላል። በአብርሃም በኩል ነው ጉዳዩ። የኔ አይደለም እንዳታበላሸው፣ የወዳጅህ ነው፣ የአብርሃም ነው። ቆይ ከዛ ቀረ ጸሎት ላይ ነው። ውሃ ጠጪኝ ምላት፣ አንተም ጠጣ ግመሎችም ተጠጣ የምትለው እነሆ የጌታ የአብርሃም አምላክ እነሆ እያለ ገና አልጨረሰም። ቁጥር 15 ላይ ሂድልኝ። እርሱም ገና ጸሎቱን ሳይጨርስ እነሆ አሜን ሳይጨርስ አሜን ሳይል አየ ቀድሞ ያለ መልአኩ ጨርሶታል።
ባይዘው ይሄንን ጸሎት ራሱ ያጸለየው መልአኩ ነው። ውሃ ጠጭኝ መላት ይሄን አይዲያውን ሁሉ የሚጨምርበት መልአኩ ነው። እሷን ከቤት አስወጥቷል። እንስራሽን ያዥ ብሏል። እሱን እዚህ ጋር እዚህ ውሃ ዳር ጠብቅ ይለዋል። ሲጨርሰው አየህ ገና አሜን ሳይል እንስራዋን በትከሻዋ ላይ አድርጋ ብቅ አለች። ጸሎቱን ሳይጨርስ የጸሎት መልሱ ከነ ምልክቷ ይኸውልህ መለኮታዊ ፍጥነት ማለት ይሄ ያንተ ጉዳይ ያለበት ቦታ ይሄ መልአክ ገብቶ ያስቸኩለዋል። ዛሬ ብቅ ይልልሻል። አንድ ሰው ብቻ ዛሬ ቀና ይበል ብቅ ይላል። ጸሎቱ ሳይጨርስ መጣች። ይሄ ነው መለኮታዊ ፍጥነት። አሁን ይኸውልህ በደንብ ስሙኝ። ሰውየው ፈርቷል፣ ተጨንቋል። ጉዳዩ ይኸውልህ ማለት ምንድነው? ወደ ከለዳን ኡር ነው ሄደው የአብርሃም ሀገር ነው ሄደው። ሲደርስ ደረሰች። እንዴ ቀጠሮ ነው እንዴ? ደረሰች። ከእንደገና አስለሞ ምንም ጭቅጭቅ የለውም። ውሃ ጠጪኝ እሺ። እና ከዛ ይሄ የፍጥረት መንፈስ ኦልሬዲ እሷንም አግኝቷታል። ተንቀሸቀሸች። ፈጠነች ይላል። አንብቡት። እየፈጠነች ግመሎቹን አጠጣች፣ እየፈጠነች እሱን አጠጣች፣ እየፈጠነች ቤት ሄደች፣ ለወንድሞቿ ነገረች። የሆነማ አዘጊ መንፈስ ተመቷል። ማለዳ ትገባለህ፣ ይዘህ ትወጣል። 6 ሰዓት ሳይሆን ትጨርሳል። ራታማቶፈታ ተባሪካባስ የዛሬው ቅባት የሆነ ፕሮሰስ ላይ ነው የሚገባው። ወራት በሚፈጅ ፕሮሰስ ላይ ይገባል። አናማሊ ጋባሮ ፌዲ ጋባቶባ ብራዳ ጋባዲ ጋማታ የሚዛዛ ነገር አይኖርም ከዚህ በኋላ። የሚዘገይ ነገር አይኖርም ከዚህ በኋላ። ስደርስ ትደርሳለች። ስደርስ ይደርሳል። አይገርም? ስፒድ ማለት ይሄ ነው። እርሱም ገና ጸሎቱን ሳይጨርስ እነሆ ከአብርሃም ወንድም ከናኮር ከሚስቱ ከሚልካ የተወለደችው የባቱኤል ልጅ ርብቃ እንስራዋን በትከሻዋ አድርጋ ብቅ አለች። ውብ ነበረች። ወደ ምንጭም ውሃ ልትቀዳ ሄደች። ቁጥር 20 ላይ አንብብልኝ እስቲ። ቁጥር 20 ፈጥናም በእንስራው ውስጥ የነበረውን ውሃ በገንዳ ውስጥ ገለበጠች። እየሮጠች ከጉድጓዱ ውሃ እያመላለሰች ግመሎቹ እስኪበቃቸው ድረስ አጠጣቻቸው። አንተ ምንድነው የሚያንቀሸቅሻት? ፈጥና ገለበጠች። እየተሯሯጠች ግመል ታጠጣለች። ርብቃ አይደለችም። የሆነ መንፈስ ዓለም ነው የሚያንቀሸቅሻት። ቶሎ ማለቅ አለበት የአብርሃም ጸሎት። ቶሎ መመለስ አለበት የአብርሃም ጸሎት። መልአኩ ካልያዛት አይሄድም ከዚህ። ትሯሯጣለች። የእናንተን ጉዳይ የያዙ ሰዎች ይቸኩላል። ኬዛችሁን የያዙ ሰዎች ይቸኩላል። እየተነበይኩ ነው። ይቸኩላሉ። ኦ ራባሻ። እሺ ልጨርስ። ባይ ዘ ዌይ ለሚስትነት እሺ ሳይሉት ገና ውሃ አጠጣጧን አይቶ ቸርነቷን አይቶ ወዲያው ብራስሌትና ቀለበት አድርጎላታል። ወዲያው በቃ ይስሐቅ አገባሽም አላገባሽም አለ። አብለጨለጨች። በቃ ከዱባይ መጣች ነው የምመስለው።
ይኸውልህ ውሃ ልቅዳ ብላ የወጣች ሴት እየሮጠች ሄደች ወደ ቤት ይላል። እየሮጠች ስትሄድ ውሃ በእንስራ ይዛ እንዲህ ነው የገባችው። ብራዘሯ ደግሞ ላባ ነው። ላባ ታውቁታላችሁ፣ የሰው ገንዘብ ይወዳል። እግዚአብሔር ምስክር፣ ወደ ታች አንብቡት። ላባም እጇ ላይ ያለውን ብራስሌትና ቀለበቷን ባየ ጊዜ ይላል አይለም ሾፍ አረግ። እስቲ ቁጥር 30 ላይ አንድ አንብቡ። ምን አይነት ልጅ እንደሆነ እህቱ ያደረገችውን የወርቅ ቀለበትና አምባሮች እንዳየ እንዲሁ ርብቃ ሰውየው ያላትን ስትናገር እንደሰማ ወዲያውኑ ወደ ሰውየው ሄደ። ወርቁን ሲያይ አየና ሄደ። ሰውየው ማደሪያ ፈልጋለሁ ብሎ ነበር። ማደሪያም አለ፣ አህያም ገፈራለ። አያ ሄደ፣ ሰውየውን አገኘው። ሲያው ጭራሽ በግመል ጭኗል ወርቅ። ይዞት ገባ ቤት። ቤት ገባ፣ እግሩን አጠቡት፣ ለከብቶቹ እህል ሰጡት። እህል ብላ ሲሉት እንጀራ ብላ ሲሉት አልበላም አለ። ለካ አሁን ያንን የተጀመረው ይሄ ሽማግሌ ገብቶ መቆም። ኤድዌስ ገብቶ ቆሟል። ምንድነው የፈለከው? እሷን ይዤ ለመሄድ ነው የመጣሁት። ደስ የሚለኝ ሰውየው አነጋገሩ ራሱ እምቢ እንዳይሉት አድርጎ ነው የተናገረው። ጌታ አብርሃም አላቸው። ያ ድሮ የምታውቁት እዚህ አውቃችሁት፣ እዚህ ሀገር የነበረው አብርሃም አላቸው። አሁን ጌታዬ ነው አላቸው። እግዚአብሔር እስቲ በልሴ አንብቡ። ቁጥር ስንት ነው? ቁጥር 34 ቁጥር 34 እንዲህም አለ፣ እኔ የአብርሃም አገልጋይ ነኝ። እግዚአብሔር ጌታዬን እጅግ ባርኮታል፣ እርሱም በልጽጓል። በጎች፣ ከብቶች፣ ብርና ወርቅ፣ ወንድና ሴት አገልጋዮች፣ ግመሎችና አህዮች ሰጥቶታል። የጌታዬ ሚስት ሳራ በስተርጅናዋ ወንድ ልጅ ወልዳለታለች። ጌታዬም ያለውን ሀብት ሁሉ ለልጁ ሰጥቶታል። ይኸውልህ እንግዲህ በልጽጓል አለ፣ ሁሉንም ሰጥቶታል። አሁን ይሄ እምቢ ይባላል። የቀደመ መልአክ አለ። በቃ ልባቸው ቀላል አለ። ምን ችግር አለ አሉት። ከዛ አንብቡ እንዴት እንደመጣ ነገራቸው። አመጣጡን ነገራቸው። የመለኮት ፍጥነት እንደሆነ ነገራቸው። ከቤቴ ስወጣ ጸልዬ ነበር። እስቲ ቶሎ አንብቡ። ጌታዬ እንዲህ ሲል አማለኝ፣ ከዚህ ከምኖርበት ሀገር ከከናናውያን ሴቶች ልጆች ጋር ልጄን አታጋባው። ደስ አይልም? አብርሃም ከናን ገብቷል አይደል? ይሄ ምድር ያንተ ነው ሲለው አምኗል። የምድሩ ባለቤቶች እኮ አሉ፣ አምኗል። ከነዚህ እንዳታጋባው አሉ። ለምን? እነዚህ ምድሩን የሚለቁ ናቸው። አምኗል እኮ ገና ከ430 ዓመት በኋላ ህዝብ ያንተ ልጆች እኮ ግብጽ ገብተው ይመለሳሉ ብሎት እኮ ነው። አምኖ እኮ ነው። ከዚህ እንዳታጋባዋል፣ እንዳቀላቀልብኝ ከዛ አምጣ። ለምን? ይሄን ምድር እሰጥሃለሁ ብሎኛል። ይቀጥል። ከሚነቀሉት እንዳታጋባዋል። ነገር ግን ወደ አባቴ ቤት ወደ ወገኖቼ ሄደህ ለልጄ ሚስት አምጣላት። እኔም ጌታዬን ሴቲቱ ከኔ ጋር ወደዚህ ለማምጣት ባትፈቅድ ብዬ ጠየቅኩት። እርሱም እንዲህ አለኝ፣ አካሄዴን በፊቱ ያደረግኩት እግዚአብሔር ሸባሃ ከማቶስ አካሄዴን በፊቱ ያደረግኩለት እንዴት እንደምኖር አውቀዋለሁ አለ። ፊቱ ነው የሚሄደው። ስነሳም አለ ብዬ አስባለሁ፣ ስተኛም አለ ብዬ አስባለሁ። ማይ ላይፍ ስታይል ፊቱ ላይ ነኝ። ፈርቾ ነው የኖርኩት። ሸማሃ አይቶኝም። ከአባት ከዘር ከዘመዶች ሲለኝ ተለየውለት። መርጫዋለሁ። ከሚመረጡ ነገሮች ሁሉ መርጫዋለሁ። ማዳጋታስ አለኝ እኮ እኔም እኮ አለ። የሆነ ትምክህት እኮ አለኝ። እምቢ ያልኩለት ነገር እኮ አለ። ላገልግልህ ብየዋለሁ እኮ ይቅርብኝ ሁሉም ብየዋለሁ። አራማታ ኦፖርቹኒቲ እድል የሚመስሉ ነገሮች ቀርቀሪያቸዋል። ታዲያ ይሄ ይተወኛል። ካዛ ከማሳ በየቀኑ እየመጣሽ አሜን የምትይለት ይተውሻል አለ። ይፈርዳል፣ ያያል፣ ይዋጋል የምትይው
አይ ፕሮፌሳይ በጉዳያችሁ ላይ የእግዚአብሔር መልአክ ቀደመ። አሁን ቅዱሴ ቶሎ በል አንብብ። ቶሎ አካሄድን በፊቱ ያደረኩት እግዚአብሔር መልአኩን ካንተ ጋር ይልካል። ከገዛ ወገኖቼና ከአባቴ ቤት ለልጄ ሚስት እንድታመጣለት መንገድህን ያቃናል። ወደ ወገኖቼ ከሄድክ ከመሐላው የተፈታ ትሆናለህ። እነርሱ እንኳን ልጅቱን አንሰጥም ቢሉ ከመሐላው ንጹሕ ትሆናለህ አለኝ። እኔም ዛሬ ወደ ውሃው ጉድጓድ ስደርስ እንዲህ ብዬ ጸለይኩ። ይኸውልህ የጌታዬ የአብርሃም አምላክ እግዚአብሔር ሆይ ፈቃድ ቢሆን የመጣሁበትን ጉዳይ አቃናልኝ። እነሆ በምንጩ አጠገብ ቆሜያለሁ። ውሃ ልትቀዳ የምትመጣን ኮረዳ ከእንስራሽ ውሃ ጠጪ ስላት እሺ ጠጣ ለግመሎች ቀዳላቸዋለሁ የምትለኝ እርሷ እግዚአብሔር ለጌታዬ ልጅ የመረጣት ትሁን። በልቤ የምጸልየውን ጸሎት ገና ሳልጨርስ ርብቃ እንስሯን በትከሻዋ ላይ አድርጋ ብቅ አለች። ይኸውላችሁ በዚህ 7 የጾም ጸሎት ቀናት ሳትጨርሱት የእናንተ መልስ ብቅ ይበል። እሺ ቅዱሴ ልጨርስ። 5 ደቂቃ እንስሯን በትከሻዋ ላይ አድርጋ ብቅ አለች። ወደ ምንጩም ወርዳ ውሃ ቀዳች። እኔም እባክሽ ውሃ ጠጭኝ አልኳት። እርሷን ፈጥና እንስሯን ከትከሻዋ ወርዳ በቃኝ። ከዛ በኋላ እነሱ ምን አሉ? አባትና ወንድም ነገሩ ከእግዚአብሔር ዘንድ ሆኗል፣ ክፉም ደግም መመለስ አንችልም አሉት። ምን ጉዳዩ የሰማይ ነው። እዩት ሂድ መጽሐፍ ቅዱስ ላይ እኮ ነቢያቶቹን ሂዳቸው እስቲ አንዱን ነብይ እኮ ሂድና አለው ሴተኛ ዳሪቱን ጎሜርን አግባት ብሎታል። ለማን ያለው? ለሆሴን ያለው። ጎሜርን ሴተኛ ዳሪው አግባል። እንደዚህ አይነት ግን እግዚአብሔር ይላል አለው። እንግዲህ አለዋ እሺ ምን ትለዋለህ? በምን ትመዝነዋል? የሰማይ ነገር በምን ትመዝነዋል? ከማ እኔ ምን አገባኝ ሊልም ይችላል። አዮ የመንፈስ ቅዱስ አሰራር የሰው እነዚህ አባትና ወንድም ምን እናርጋሉ? የኛ አይደለም ይሄ ጉዳይ። ምን እናርገው እንዴ? ምን አስተያየት የሚሰጠው እኮ እንዴት ነው? በዚህ ጉዳይ ምን ትላላችሁ? ሐሳባችሁ ልባካችሁ። ምን ትላሉ? እኔ ምን እላለሁ? መልአክ መጥቶ የጨረሰው ጉዳይ ላይ እኛ ምን አገባን? ይስሐቅን እንዴት ነው? ባህሪው ጥሩ ነው። እንደው አንድ ልጅ ነው አይደል? አንድ ልጅ ሲሆን እኮ ይቀብጣል። አንተ ይሄን ሁሉ ሀብት ወርሶ ስርዓት አለው ልጁ እንዴት ነው አላሉትም። እኛ ምን አገባን አሉ። ጉዳዩ ከላይ ይኸውልህ ሰው ሊጨምርበት አይችልም። ጉዳዩ ፈጠነ። እሺ ቆይ ልጨርስ። አሁን ይኸውልህ እኛ ምን አገባን አሉ። ከዛ እሺ ሲሉት በላ ጠጣ። በማግስቱ የታለች ይዤ ልሂድ አለ። በአንድ ቀን ያለቀው እንግዲህ በአንድ ቀን ወይ መልስ ስጡኝ ወይ ዞር ልበል አላቸው። እሺ ካላችሁ እሷን እሄዳለሁ፣ ካላላችሁ እዚሁ ከተማ ሌላ ሴት ልጅ እፈልጋለሁ አላቸው። ሲላቸው ኧረ እኛ ክፉ ደግ አንናገርም አሉት። በማግስቱ ሲነሳ ከእንቅልፉ ጨርሷል። ጉዳዩ አልቋል አይደል? ኧረ አንዴ ሰብሰብ አድርጉት በለው ጩህና አልቋል። መልአክ ቀድሞ ጨርሶታል። በቃ ይሻል ሊዳለ ይዟት ነይ እንሂድ ሲል ጠዋት አሉት ወንድም ነበር። አንድ 10 ቀን ያህል አንድ 10 ቀን መቆየት ቢያስፈልገኝ መልአኩ 10 ቀን አያቆየኝም ነበር። መለኮት ያፈጠነው ጉዳይ ላይ መለኮት የጨረሰው ጉዳይ ላይ አንድ 10 ቀን ትሉኛላችሁ? እንዲህ አላቸው፣ እግዚአብሔር መንገዴን አቅንቶልኛልና አታዘግዩኝ። እግዚአብሔር የጨረሰው ጉዳያችሁን የሰው ሲስተም ካዘገየው ዛሬ ተለቀቀ። የሰው ሲስተም ይዞታል፣ ተለቀቀ። አንድ 10 ቀን ያለው ለቀቀው። እግዚአብሔር ካፈጠነ መፍጠን ራስ ሰውየው ተቆጣ። በሰው ቤት
በሰው ልጅ ተቆጣ። እግዚአብሔር ሳያዘገየኝ፣ እግዚአብሔር ቀን ሳያስቆጥረኝ፣ እግዚአብሔር ቀን ሳይጨምርብኝ ያዘገያችሁን በተንኩት። አሁን አንድ ጸሎት እንጸልያለን። እግዚአብሔር ካስቸኮለ በኋላ እግዚአብሔር በዲቫይን ስፒድ በመለኮት ፍጥነት ጉዳይን ከሰራው በኋላ እንዲና እንዲህ የያዙን ሰዎች አስለቀቀ ትሄዳለህ። የሆነ ቢሮስ ሊሆን ይችላል፣ ጓደኛ ሊሆን ይችላል። እየመነጫጨክ ተነስና ጸልያው። ሻዳ በጋላቦራ በጋዲያማስ ኤናማ ቶራጂን ተካማቶሳ ኤረደገዲ ገማስ ግራዳጋዲና ማሃቶባ አና ማሃዶ ከበዲ ገማቶሳ ሻባባው መነጫጭቀው ካታታስ መነጫጭቀው የመዘግየትን መናፍስቶች እየሰበራት ዝም አትበል። የዲያብሎስ አንዱ ስሙ አዘጊ ነው፣ ያዘገያል። ወደ እናንተ ልመጣ ነበር፣ ዲያብሎስ አዘገየኝ ብሏል። ሰይጣን አዘገየኝ ብሏል። ልቀቀኝ በለው። ልቀቀኝ። እዚህ ጋር መቆየት አልፈልግም። እዚህ ጋር ማደር አልፈልግም። እዚህ ጋር መክረም አልፈልግም። ልቀቀኝ። ኦራቻ ካማላ ቶባታባ አዳማዲ ከማ ዮኬሜዲ ከማቶሳ ራዳካፋኒያ ማሳካማ በጣት ሳምልጥ ቨርዲያና ኮቴኬበሌባሳ አይ ኬምባሹዳ ለፓራዲጋዲጋማ ሶምባ አዲገሜደገሜዲጋማ ሶንደረበሄዲያ ሊማራቺ ከፓራዲጋዲያ ኢዳንተነገባው እየመነጨቁ ያለው ሰዎች እያስለቀቁ ያለው አነመዲያማ ቶባሳ አመታት የፈጀባችሁን ወራት ያስቆጠረባችሁን እጁን ምቹ ከያዘሽ ቦታ ላቴባረዳ ልቀቀኝ። አካ ኤርቲያሎ ሰከማ ዲያባስ ጀማራፋ ዲያማሳ ልቀቀኝ በው ላግባበት፣ ልቀቀኝ ልውለድበት፣ ልቀቀኝ ልነግድበት፣ ልቀቀኝ አታዘግየኝ። ሻባላ ባራፋዲያ አምላክ መላኩን በፊትሽ እየላከ ነው። ወደ የቢሮቹ እየላከ ነው። ጉዳይ ወዳለበት ቦታ እየላከ ነው። ቀደመ የእግዚአብሔር መልአክ ከፊትሽ ወጣ። የእግዚአብሔር መልአክ ከፊት ወጣ። የእግዚአብሔር መልአክ ከፊት ወጣ። ሳታስረዳ አስረዳልህ፣ ሳትናገር ተናገረልህ፣ ሳትዋጋ ተዋጋልህ፣ ሳታወራ አወራልህ። ሙታላ ከባቺና ማህቴ ከበደገማ አራዳ ሃላቦራ በካፋንዲያስ ላፕሬፌቲና ማሃታስ ምን አይነት መንፈስ ነው ያለው? ያውላችሁ የዛሬው ቅባት አንተ እኮ ለወር ቀጠሮ ለመቀጠር ነው የምትሄደው። ስትሄድ ግን አልቋል። አንተ 6 ወር ሰጥተዋል። ስትሄድ ግን አልቋል። እንዴት ይሆናል ብለሻል። ስትሄጂ ግን አልቋል። አንዴ አይንን ከፍተ እንደዚህ እይ። አሁን ሰውየው ገገማ ነው። አይ እግዚአብሔር መንገዴን አቅንቶልኛል አለ። ከዛ ይዟት አንቺ ነይ ተባለች። ሶስ ትሄጃለሽ? አዎ መልአኩ ያላነጋገረው የለም። አታውቀው የትንም ያለቀው ሰማይ ነው መለኮት ዓለም ላይ። እሺ ቆይ አሁን ስትመጣ ልክ ርብቃ ስትመጣ ይስሐቅ
በእናቱ ሳራ ሞት አዝኖ መጽናናት አቅቶታል። ልክ ርብቃን ሲያያት ይላል ሲያያት ገና ከእናቱ ሞት ተጽናና። አሁን እንግዲህ ዘመን እዛ እሷ ብትቆይ ኖሮ 10 ቀን እዛ ብትቆይ ይስሐቅ ላይ 10 ቀን ሐዘን ሊቆይ ነው። አናማንታ በመዘግየት የከረመባችሁ እንባ ደረቀ። ዛሬ ሌሊት የእናንተ ነገር ካለበት ቦታ ተነሳ። ዚፓራዲካታ እግዚአብሔር ቸኩሏል፣ አንተም ቸኩል። ይሁን አለ። ይሄ መዝሙር ሳዘመራ ነው